ምን ላይ ምን አይነት ሙድ ላይ ሆነሽ ነው? አገልጋይ ነበርሽ ምን እንዴ? ሰንበት መማል መዘመል ምናምን ዘማሪ መሆን ማገልገል አይደለም እንዴ? እስቲ አገልጋይ ነበርሽ? ማነው ሁሉ ሰላም ሁሉ አማን? አንቺ ማነሽ? ሊንዳ አገልጋይ ነበርኩ አልሽ አይደል? አንቺ ኧረ ተይ ኧረ ተው። ወዴት እየተሄደ ነው ግን ቤተሰብ? ኧረ ወዴት እየተሄደ ነው? አንቺ አገልጋይ ነበርኩ አልሽ አይደል? ኧረ በእግዚአብሔር በእናታችሁ ምንድን ነበር የምታገለግዩ? ኧረ ግቢና እስኪ ንገሪኝ እስኪ። እኔ ስጠይቅሽ ድሮ ሙስሊም ነበርኩኝ አላልሽኝም እንዴ? ብድግ ብለሽ አገልጋይ ነበርኩኝ። ሰንበት እኮ ጮጬ የሆነን እኮ እኛም ሄደናል። ግን እዛ ምን ለማድረግ ብዙ ዓላማ አለው። ባይዘው ሰንበት ትምህርት ቤት ሲሄድ ሰው ቸርች ሄደ ሁሉ ቸርች ሊያገለግል አይደለም ሄደው ባይዘው። በዛ ላይ እኮ አገልጋይ ነበርኩ ነው የሚባለው እኮ የሆነ የቤተክርስቲያንን አስተምሮት አውቆ ከዛ በኋላ የሆነ ቲች እያደረገ ከዛ በኋላ አነበበና እውነቱ ተገልጦለት ሲወጣ እኮ ነው ሰው እንደዛ የሚባለው እንጂ ኧረ ሺህ ነው እንዳይ። ኧረ እግዚአብሔርን ፍሩ። ተው ግን በእናታቸው። ኧረ በእግዚአብሔር ያኛው ማን ነው ጃ የሚባለው ልጅ እንደዚህ አንብቤ ነው ባይብል አንብቤ ነው የወጣሁት። ኧረ ስለ መድኃኒዓለም እባካችሁ ወገኖቼ መልካም አባት። አንቺ ሊንዳ አንቺም ኧረ እኔ ግቢ በጌታ እኔ በመድኃኒዓለም እንዲህ አንቺም ኧረ ሺህ ነው ሰው ድምፁን አጥፍቶ ይጠፋል ይወጣል እንጂ ደስ ይባላል። ኧረ ተው ገና ወጣችሁ ጨርሱ። ኤድሚ እኮ ነው ምን አይነት ሙድ ላይ ሆነሽ ነው? አገልጋይ ነበርሽ ምን እንዴ? ሰንበት መማል መዘመል ምናምን ዘማሪ መሆን ማገልገል አይደለም እንዴ? ብቻ መልስልኝና ልውጣ ስላስኩኝ። አገልጋይ ነበርሽ አይደል? ቸርች ማገልገል አይደለም ወይ? እኔ ጠየቅኩኝ ብቻ ጠይቅልኝ። ሰንበት መማል መዘመል ልስን ምናምን ማገልገል አይደለም? ማገልገል ነው መዘመር ምናምን ማገልገል ነው። አገልጋይ ሲባል እኮ አንድ ሰው ስለ ቤተክርስቲያን አውቀሽ እንደወጣሽ ነው አክት ስታደርግ የነበረው። ስለ ቤተክርስቲያን የምታውቂው ነገር አለ? በትንሹ ሪከርድ የተደረገ ነገር አይተህ ሳይሆን እኔ ሰንበት ላይ እማር ነበር፣ እዘምር ነበር፣ አገለግል ነበር። ሰው በልጅነቴ ያስኩት ትንሽም ቢሆን እውቀት አለኝ ብዬ ስለዚህ አንዴ ቆይ ማገልገል አይደለም ነው ስለዚህ ወላሂ ሊንዳዬ ቆይ ሰባቱ አዕማደ ምስጢራት ምን ይባላል? መልስልኝ ኤልሚ። ቆይ ሰባቱ አዕማደ ምስጢራት ምን ይባላሉ? አይሰማም ድምጼ ኤልሚ። ሰባቱ አዕማደ ምስጢራት ምን ይባላሉ? ወይትሽ መልሽ ላክል ቆይ ይሰማል። አትውጪ አውቃ ነው እግዚአብሔርን አውቃ ነው ብሌን ትሙት ይሰማል። እኔ እንደኔ ያልኩህ አይደል? ነይ መልሰሽ ላኪው። መልሼ ላክ ብለሽ ነው የወረድሽው። እሺ ነይ ወረጅ ላኪ። ከታች ኮመንት ላይ አትንቀልቀሉ። አውቃለሁ አውቄ ነው የጠየኳት። ኧረ ስንት አይነት ድራማ ነው ያለው እዚህ ሀገር ግን። ኧረ ሺም ነው እግዚአብሔር። ማነው የሚቃጠለው? ኧረ በኢየሱስ እኛ ኦፍኮርስ አንድ ሰው ሲሞትማ ሲጠፋ እኮ በጣም ያንገበግባል፣ ያቃጠላል። ግን ደግሞ ኦልሬዲ ምን አይነት ሰው ነው ብላችሁ እንትን ትላላችሁ። ለራሷ ብትኖር ጥሩ ነበረ። ኖራም እኔን እያገለገለች ወይ የሆነ ነገር እያደረገች አልነበረም። ግን
ኦብቪየስሊ አንድ ሰው ነፍሱ ሲጠፋ ለምን አልንገበገብም? እንገበገባለን። ግን ከምን አንጻር ነው የምንገበገበው? ነው ለእሷ ከማዘን አንጻር እንጂ እኛ ቡድን ፈጥረን አንደባደብ። ክርስትና ላይ እንደዚያ ነገር የለም። ስለዚህ የሰው ብዛት ብዙም ጥቅም የለውም። ባይዘብ የሰው ብዛት በዛ ማለቱ የሚጠቅመው እንትን ይሄ ስጋዊ ነገር ላለው እምነት ካለ እንደዛ ሊጠቅም ይችላል። እኛ ግን ነፍስ ከማዳን አንጻር ነፍስ ከማዳን አንጻር ኦብቪየስሊ ትቃጠላላችሁ። በእውነት ያቃጠላል። ሊንዳ ይሄው እየላኩልሽ ነው፣ ተቀበይ። ቼክ አድርገሽ ልመጪ ነው 7ቱን አዕማደ ምስጢራት። ነው አይደለም? ታዲያ እየላኩልሽ ለምንድን ነው የምትወጪው? ቴዲ እንዴት ናችሁ? ሶሪ ቆይ 7ቱ አዕማደ ምስጢራት ስትይ አይመጣልሽም። ታዩሽ ሌላ ልቀይር። አረ ብዙ ነህ በቃ አላቅም ማለት ነው። እኔ ጻፍክልኝ አይደል ኮመንት ላይ አውቄ ነው እንደዛ የጠየቅኩት። ዝም ብላችሁ ኮመንት ላይ ስራ ላይ ነኝ ጊቭ ሚ 10 ሚኒትስ ቆይ ዛኪር ትጠይቀኛለህ። ኧረ ማን ይከፍላል? ቤተሰብ እናንተ ደግሞ ተው እንጂ እንትኑን ዝቅ አታርጉት። አይ እኔ እኮ አንደርስታንድ ስላደረኩት እኮ ነው። እንትኑ ሼም አይደለም። አረ በእግዚአብሔር ዛሬ አኬ ጋር መማር ትችል ነበር። አኬ ጋር እየተማርኩ ነበር፣ ደቅ ብዬ ነበረ። ሲጨርስ ነው አክቹዋሊ ወጣሁት። ዛሬ እንደው ሙሉ ነው ቁጭ እየሰማሁት ከትምህርቱ ጀምሮ። መጀመሪያ የሚያወራን ሰው ስላሴ ከሚለው ትምህርት ጀምሮ እየሰማሁ ነበር፣ እየጻፍኩ ነበር ላይ። ኦልራይት። ስለዚህ አትመጣም ማለት ነው ሊንዳ። ኢትስ ኦኬ። እሺ፣ ለማንኛውም አትቀደዱ። እሺ፣ አትቀደዱ እባካችሁ ወገኖቼ። በቃ አርፋችሁ እምነት ስትቀይሩ አርፋችሁ እምነታችሁን ቀይሩ። ጥያቄ ካላችሁ ጠይቁ። ምትናገ አገልጋይ ነበርኩኝ፣ አስተማሪ ነበርኩኝ፣ አንብቤ ነው የወጣሁት ምናምን እንዴ! ኧረ በኢየሱስ ሼም ነው። አትሊስት ትንሽ ቤተክርስቲያን ባገለገሉ ሰዎች ነው የሚያምረው እንደዚህ አይነት ነገር እንጂ እዚህ ሶሻል ሚዲያ ላይ የሚታወቅ ሰው መጥቶ አገልጋይ ነበርኩ እንደዚህ ነበርኩ ብሎ ልክ ያን ነገር መርምሮ ልክ አለመሆኑን አውቆ እንደወጣ ሰው አክት ሲያደርግ በጣም ቢግ ሼም ነው። ይሄ በጣም ሼም ነው። ይሄ በጣም ሼም እኔ አይደለም እንትን ቄስ ሆኖ ወጣን የሚሉትን እኔ ይገርሙኛል። ቄስ ሆኖ እንኳን ወጣን የሚሉት በምን ቄስ እንደሆኑ መጀመሪያ ጌታ ይወድላቸው። የሚያወሩት ነገር ከወጡ በኋላ ስንት ሰው አሰናክሎ ይሆን እዚህ ውስጥ እያሉ። እግዚአብሔር ለካ እንትኑ ነው የሚነቅለው ታውቃላችሁ። ይቅር ይበለኝ ጌታ። ምን ይላል? እኔ እውነተኛ የወይን ግንድ ነኝ፣ ገበሬውም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል። እዚህ ቤተክርስቲያን ውስጥ ሆኖ ሰዎችን እንትን የሚያደርጓል። ለሰዎች ነፍስ መጥፋት ተጠያቂዎች አሉ ብዙ። በምን በቤተክርስቲያን በእንትን ደረጃ ሆኖ ማለት ነው። እና እነዛ ሰዎች ቤተክርስቲያን ውስጥ ቢኖሩ አሰብኩት። ወጥተው የሚያወሩትን ነገር ስሰማ የስንት ሰው ነፍስ ሲያጠፉ ይሆን? በዚች ጠና ጫን በማይለይ እውቀት እንዴት አድርገው ስለ ቤተክርስቲያን እንደሚያወሩ ስትሰሙ መሰረታዊ የቤተክርስቲያን ትምህርት ሳያውቁ ሰው እኔ የማውቀውን ሳያውቅ ሰው እንዴት ነው ቄስ ሊሆን የሚችለው? በቃ ስንቱ ሰው እንዳሰናከሉ አሁን እኔ ብዙ ጊዜ ጠይቃለሁ። አንድ ልጅ አውቃለሁ፣ የሆነ የቤተክርስቲያን አስተማሪ ጠየቀ።
ቄስ ጠይቆ ከእምነቱን የሚለቅሰው አውቃለሁ። አንድ ቄስ ይጠይቅና ልክ ለእምነቱ መልስ የለውም፣ በቃ ይቺ ቤተክርስቲያን መልስ የላትም ብሎ የሚያስብና ከእምነቱ የሚወጣ ሰው፣ እንደዚህ አይነት ሰዎች ይኖራሉ። እና ተነቅለው ነው ብዬ አስባለሁ። እግዚአብሔር ይቅር ይበለኝ ይመልሳቸው። ዳት ሚንስ ጥላቻ የለንም። አሁንም ለወጡትም ሰዎች ወጥተው ኢቭን ለሚሳደቡትም ሰዎች ትናንት አይታችኋል። አንዱ በምን ያህል መንገድ ርቀት እንደሄደ መጽሐፍ ቅዱስ እየቀደደ የሚያቃጥል ልጅ አይታችኋል ትናንት። ይሄ አሁን ክራይቴሪያውን ያሟላል። አሁን መጽሐፍ ቅዱስ በጣም የሚያስጠነቅቀው ደደብ ብላችሁ አትሳደቡ ብሎ፣ ደደብ ማለት ወንጀል ነው። ደንቆሮ የሚል የገሃነም ፍርድ ይገባዋል ይላል። እና ግን እነዚህ ሰዎች ግን አልላቸውም። እኔ ግን ይህን ክራይቴሪያውን ግን ያሟላሉ። ይሄ የድድብና ክራይቴሪያ የሚያሟሉ ሰዎች አሉ። እግዚአብሔር ይሆንላል። በጣም ባይዘዌ የእኛ መጽሐፍ ባለቤት አለ፣ የሰው አይደለም። የሰው ቢሆን ንብረትነቱ የፈጣሪ ስለሆነ ቃሉም የፈጣሪ ስለሆነ ቻለው ከዚህ በኋላ የሚመጣብህ ከፈጣሪ ማለት ነው። በጣም ነውር ነው። አገኘሽው? ሰባቱን አማርያ ምስጢራት አገኘሻቸው ወይስ? አለ ስለ ይዣለሁ እኮ ብያለሁ። መጀመሪያም ስለ ይዣለሁ ግን ለጠይቅህ ብዬ ከሆነ የገባሁት። ከዛ ደግሞ ሳወላ ካይሰማም የነበረው አሁን ይሰማል አለክ። እሺ ሰባቱ አማርያ ምስጢራት ምንድን ናቸው? ሰባቱ ምስጢራት ነው ወይስ አማርያ ምስጢራት? ሰባቱ አማርያ ምስጢራት። ሰባቱ ምስጢራትን ነው አምስቱ ነው ወይስ ሰባቱ ነው የምነግርህ? አይ ሰባቱ። ጥምቀት። እሺ ሰባቱ አማርያ ምስጢራት ጥምቀት። መልስ አልሰጥህም። ለሌላ ጥያቄማ ስለ እስልምና ገብቶ ይናላልሽም። እኔ ለምሳሌ አንድ አምላክ ባመልክ የዛን አምላክ ስም የሆነ ስም ሰጥቼው ተገልጦልኛል ብለሽ ወደ እኔ ትመጫለሽ? አንድ አምላክ ነው የማመልከው ብለሽ? አይ በማስረጃ ነው አይደል እንዴ? ምንድን ነው ማስረጃ? አምላክነቱን የማይወልድ የማይዋለድ መሆኑን። እኔ የማይወልድ የማይዋለድ አምላክ አመልካለሁ ብለሽ ምን አይተሽ ነው? ሌላ ያው የተጻፈ ነገር ካመጣህልኝ ምን ችግር አለው? የሆነ መጽሐፍ አመጣው። ስሰግድም እኮ አንድ አምላክን ጠልቼ ነው የምሰግደው። ስለዚህ ቱ ቢሆንስ ምንም አንድ አምላክ እንደማምን ከምንም የጠላ አንድ አምላክ እንደማምን ወደ እስልምና ስትገቢ አውቀሽው ነው? አንድ አምላክ እንዳለ አውቄ። ለምሳሌ ኃጢአት ይቅር የሚያስብል ነገር አለ ከአምላክ ውጭ? እስልምና ብቸኛው እሱ ነው። አምላክ ነው። የፈጠረህ አምላክ ነው። መሀልም አምላክ ነው። ምንም ነገር የሚያደርገ ያ አንድ አምላክ ብቻ ነው። እርግጠኛ ነሽ? ያው የነቢያቶችን አስተምለው ይዘህ ደግሞ ትሄዳለህ መልካም ነገር ለመስላት። አንብበሽ ነው ለምሳሌ ይነግለኛል። ምናሽን ለምን ሰው ይነግለኛል? ስለዚህ አንቺ አንብበሽ ነው ማለት ነው። ለምሳሌ ወደ እስልምና ስትገቢ ይሄን አይተሽዋል? የቱን ኢልሚ? ሱናን አኒሳ 29-19 አንብበሻል? ምን ይላል ኢልሚዬ? እሺ ማንበብ ትችላለሽ እንግሊዝኛ? አይ አላንብበው። እሺ ኦ አቡ አብዱር ራህማ why do I only see touching those two corners አለ። ያ እየጠየቀ ነው። ምን ብሎ እየጠየቀ ነው? ለምንድን ነው እነዛን ሁለት ኮርነሮች ሲነኩ ያየሁት ብሎ እየጠየቀ ነው። ይሰይዳል። እሱ ደግሞ አለ ተናገረ። ምን አለ?
I hear the messenger of Allah say የአላህ መልእክተኛ ሲሉ ሰማው touching them erase sins አለ ኃጢአት ያስተሰርያል ይቅር ያስብላል ምን ማድረግ ያንን ተች ማድረግ ይሄኛው ድንጋዩን መንካት ማለት ነው ያ ድንጋይ መንካት ምን ያደርጋል ኃጢአት ይቅር ያስብላል እዛ ያለውን ድንጋይ ማለት ነው ያ ድንጋይ ደግሞ ማን ነው ይሄንን ያለው ኤልሚዬ ማን ነው ይሄንን ያለው ሱናን አኒሳ ላይ የተዘገበ እኮ ነው የእስልምና አስተምሮ ነው ኪድ አላወኩም ነበር እሺ ኤልሚ አሁን እኔ ካንተ አሁን ነው ኤልሚ ስለ እስልምና ልወቅ ከሙስሊም እህት ወንድሞቼ ነው እንጂ ማወቅ የምፈልገው እስልምና ካንተ ማወቅ አልፈልግም እዛ ቁጭ ብለሽ ስትፈልጊ የምትይው የእኛን እምነት ቆይ የእኛን መጽሐፍ ይዘሽ ቁጭ ብለሽ ስታወራ እንደምትይው መልሻ ይኸኛው ስለዚህ እሺ አታምኝበትም ታምኝበታለሽ ነው ጥያቄ እኔ ገና እየተማልኩት ነው መልስ አልሰጥም እስልምና ደግሞ እስልምና ላይ ጥያቄ ካለክ አሁን እስልምና ላይ ጥያቄ ካለክ በጣም እውቀት ያላቸው ከኔ የተሻለ እውቀት ያላቸው ብዙ እህት ወንድሞች አሉ እነሱን አስገባቸውና እነሱ መልስ ይስጡ ትራንዚሌት አድርጌ ላሳያቸው በማንኛውም ታዲያ አንቺ ሳታውቂ ነው ማለት ነው እኮ አሁን እኮ ጥያቄ ሊንዳይ ወደ እስልምና የገባሽው አውቀሹ ነው ወይ አልኩሽ ከምንም በላይ እኮ ይኸውልህ አንድ ጊዜ ኤልሚዬ ከምንም በላይ መቼስ እንግዲህ እምነት መሰረቱ ፈጣሪ እንዳለ ማወቅ ነው አይደለ ከምንም የጸዳ አንድ አምላክ እንዳለ ማወቅ ነው እኔ ደግሞ የመጀመሪያው ላይክ ፍላጎቴ ያንን አንድ አምላክ ማን ነው የሚለውን ነገር ማወቅ ነበር ስለዚህ እስልምና ስመጣ ያንን አንድ አምላክ ለምሳሌ ሶስት ሆኑብኝ እኔ አሁን ክርስትና ላይ ምንድነው የማይገባሽ ካልከኝ ሚስጥረ ስላሴ ተብሎ የተቀመጠው ይሄ ሶስት የሆኑበት መንገድ ማሽ ተመረሽ ነው የማይገባሽ ስላሴ ሚስጥረ ስላሴ ነው የተመረሽ ታውቂያለሽ ኦኬ ያው እንግዲህ እኔ አልገባኝም በትንሽ የተመረሽ ታውቂያለሽ ከዚህ በፊት ክርስቲያኖች ለምን የአይሁድ እምነት አለ ለምን የአይሁድ እምነት አለ ዓለም ላይ ስንት እምነት አለ ለምን መረጥሽ ስለሽ ለሆነ ነገር አውቀሽ ምን አይነት ጥያቄ አሁን ይሁሉ ነገር ማነሳው ለምን መሰለሽ ሊንዳ ለምን ይሁሉ ነገር ማነሳው ይሁሉ ነገር ማነሳው ምን አይነት ቃል ተጠቀምሽ ክርስቲያንነት ያጠላጥሎክ ነው እንዴ ክርስቲያንነት ያጠላጥሎክ ነው ቆይ ይኸውልህ አገልጋይ ነበር እኔ ደግሞ ስታገለግይ ሳይሆን ላይቭ ላይ እና ላይክ እንተላይ 7 ዓመት ሞላኝ ለዚህ እኮ ነው በተቆለጠ ቪዲዮ ጄጅ አታድርግ ያልኩ ለዚህ ነው እኔ ኦልሞስት ከእምነቱ ላይክ ከክርስትና እምነት ከወጣሁ ራሱ 7 ዓመት ሞላኝ ላይክ አለሁበት የሆነ አለሁበት እዚህ ቦታ ላይ የሚያስብል እንጂ እውነት ቤተክርስቲያን ውስጥ የሆነ ነገር የሆነ ምግባር የሆነ አይነት ይሄ በመዘመራን በመማሩ ምናምን ውስጥ እዛ ውስጥ ከወጣሁኝ በጣም ቆየው ነው በቃ ልጅ ሆኜ ነው የወጣሁት ኦልሞስት በ16 ዓመቴ ምናምን ስለዚህ እኔ ደግሞ ይኸውልህ ከልጅነቴ ኦልሞስት ከ6 ዓመቴ ጀምሮ በየካ ሚካኤል ቸርች ረጅም ዓመታቶችን ውስጥ ላይ ነበርኩኝ እማር ነበር ነው ዘምር ነበር ዛፍም እኮ አለ ውስጥ ባይዘው የተተከለ እሺ ዛፍ አለ ሊሆን ይችላል ስለዚህ እኔ ልክ እዛ ውስጥ ስማር አንዴ ላስረዳህ ኤልሚ ላስረዳህ አዳምጠኛ እዛ ውስጥ ስማር እዛ ውስጥ ስዘምር እየተማርኩ የመጣኋቸው ትምህርቶች ከልጅነት ጀምረው አሉ አይደለም ከዛ ልክ ስታድግ እራስህ ደግሞ ታነባለህ ታነባለህ ሰዎች አንዴ ቆይ ሰዎች ላይክ አሁን ልክ በሃይማኖት ዙሪያ ላይ የሚያወሩ ብዙ ሰዎች እንደተፈጠሩት ልክ እንደዚሁ ዩቲዩብ ላይ ገብተህ ሰምዌር ሄደህ ኦር በጓደኞች ዙሪያ ምናምን የሆነ ከአንተ የተለየ እምነት ካለው ሰው ጋር ኮሚኒኬት ታደርጋለህ እንደዛ ኮሚኒኬት ሳደርግ እኔ ብዬ ጥያቄ ፈጠረብኝ ጥያቄዎች ምንድናቸው ብዬ መልስ ፍለጋ ሄድኩ ስለዚህ የተመለሱልኝ መልሶች መጽሐፍ ቅዱስ ላይ ስፈልጋቸው አጣኋቸው ለምን አጣኋቸው አላውቅም በአፈላለግ ይሆናል አንዴ እንደማመጥ ልጨርስማል ከዛ እየነገርኩህ እኮ ነው አንብበሽ ነው ወይ
እየነገርኩክ ነው የተማልኩትን ነገር እንዲሁ ሚዲያ ላይ አይቼ ጓደኞቼን አይቼ ኦኬ ብዬ ጥያቄ ፈጥሮብኝ ምናምን መጥቼ መጽሐፍ ቅዱስን ሳነብ እየሰማኝ ነው። ሳነብ መጽሐፍ ቅዱስን ሳነበው እኔ የተመለሰልኝ መልስ ቃል በቃል እንደዛ ሆኖ አላገኘሁትም። እና አሁን አንተ መጽሐፍ ቅዱስ ላይ ያጣሽውን ቃል ንገሪኝ፣ ወይም ደግሞ ምንድነው ያጣሽው? ምንድነው ጥያቄሽ በለኝ እና ልጠይቅክ። እሱ ወደዛ እንመጣለን። ከዚህ በፊት ብዙ ጊዜ ተባብለናል። እሱ እንትና ጋር ስትቆይ ነበር ወይ አንብበሽ ከሆነ ባይብልን ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል ብሎ የተናገረው ከ12ቱ ሐዋርያት ማን ነው? አንተ ንገረኝ እንጂ እኔማ አልገባኝም እኮ አልኩክ። እሺ እኔ የጠየኩህን መልስ ስጠኝ እንጂ አንተ ለምን ትጠይቀኛለህ? ይሄ ጥቅስ እኮ አንድ ሰው ክርስቲያን ከሆነ ይህን ጥቅስ ግዴታ ማወቅ አለበት። ምንም ይኸውልህ፣ እኔ ልመልስልህ ምናምን ሳይሆን አሁን እዚህ ጋር ሊያስገባኸኝ ጀስት ለጥያቄ መልስ ልሰጠኝ ከሆነ ደስ ይለኛል። ኦኬ ላለሁ እኔ ልትጠይቀኝ ከሆነ ግን ኮንፊውዝድ ለመሆን ምናምን አልመጣሁም። አንባቢያው ተረጋጋ። ባይብል ላይ ጌታ ይወደው የነበረው ደቀ መዝሙር ተብሎ የተጠቀሰው ማን ነው? እሱን አንተ ንገረኝ እኮ አልኩህ። እኔ አልመልስልህም። ኤልሚ እንዲህ አንብበሽ ነው የወጣሽው። ግን ስለ ክርስትና ጨረሰሽ? አልመልስልህም። እኔ አልመልስልህም። ጌታ ይወደው የነበረው ደቀ መዝሙር ማን ነው? አሁን አንተ እየጠየከኝ ምናምን እዚህ ጋር ላይክ የሆነ ምላሽ ሰጥቼክ ምናምን ልወጣ ሳይሆን የመጣሁት ለጥያቄ መልስ ከመለስክልኝ ኢየሱስን ያሰቀለው ንጉሥ ማን ይባላል? አልመልስልህም ኤልሚ፣ ምንም አልመልስልህም። ኢየሱስን የወለደችው ማነች ብትለኝ እንኳን አልመልስልህም። ታውቂዋለሽ ግን ኢየሱስን ማን ነው የወለደችው ብትለኝ እንኳን አልመልስልህም። እሱንማ ስለምታውቂው ነው። አታውቂውም ግን ስለማውቀው ብቻ ሳይሆን በጣም ቀላሉንም እየነገርኩክ ነው። ይሄንን ብትጠይቀኝ ታውቂዋለሽ ወይስ አታውቂውም ነው ያልኩሽ። ምላሽ አልሰጥህም ኤልሚ። እኔ ምላሽ እንድሰጥህ አትጠብቅ። አንተ ልትመልስልኝ ከሆነ ኦኬ ቁጭ ብዬ ላዳመጥ ዝግጁ ነኝ። መጀመሪያ ማመን አለብሽ። መጀመሪያ ቤተክርስቲያን ነበርኩ ስትይ ከዛ ቤተክርስቲያን ውስጥ ከነበረው ድንጋይ ቤተክርስቲያን ውስጥ ከተተከለው ዛፍ ከዛ የተሻለ እውቀት እንደሌለች ማወቅ አለብሽ። እሺ ሁሉም በነገራችን ላይ ሁሉም በጣም ረቂቅ ነው። ቤተክርስቲያን ሄዳችሁ ከዛ ከተተከለው ዛፍ የተሻለ እውቀት ሳትይዙ ዛፉ እንኳን ያገለግላል፣ ባይዘው ንፋስ ይሰጣል፣ ጥላው ስር ሆኖ ቁጭ ብሎ ሰው ይማርበታል። አንድ የባይብል ጥቅስ የማያውቅ ሰውዬ መጥቶ ከቤተክርስቲያን ወጥቻለሁ አገልጋይ ነበርኩኝ መድኃኒዓለም ያሳያችሁ። እንግዲህ ሰው ማወቅ ለሚፈልግ ሰው ነው ይመለስለታል ቁጭ ተብሎ በስራ እንጂ ቤተክርስቲያን ውስጥ ቁጭ ያለው ድንጋይ ሰው ይቀመጥበታል። ቤተክርስቲያን ውስጥ የተተከለው ዛፍ ለሰው ጥላ ይሰጣል። እንደዛ እንኳን ቫሊዩ ሳይኖራችሁ ቤተክርስቲያን እድሜ ልክ እየሄዳችሁ እየተመለሳችሁ ልክ ከቤተክርስቲያን ደግሞ ትወጡና እኔ ክርስት ትቆረጣላችሁ። አይዘው በቃ ተቆርጣችሁ መሆኑን ማወቅ አለባችሁ። በጣም ባይዘው ብልግና ነው፣ ንቀትም ነው። ባይዘው እንደዚህ አይነት ነገር የሰው እምነት በጣም እኔ አሁን ስለ እንትን እምነት አውቃለሁ እንዴ በጣም ነውር ነው እኮ። እኔ አሁን ሙስሊም ሆኜ ወጥቼ አስባችሁታል? ስለ የእስልምና አገልጋይ ነበርኩኝ ብል ምንም ሳላውቅ ስለ እስልምና ምንም እውቀቱ ሳይኖረኝ አገልጋይ ነበርኩ ስል እዛ ያለውን ሰው ዲስሪስፔክት እንደማድረግ ዳት ሚንስ አንብቤ እውነት አረጋግጬ ነው የወጣሁት። ለምንጠየቀው ጥያቄ መልስ አለኝ ማለት ነው እንጂ እዚህ ለሶሻል ሚዲያ ፍጆታ ይሄ ሁሉ ሰው የሚከተለውን እምነት እንደዚህ በዚህ ልክ እንትን ማለት በጣም መናናቅ ነው። ይሄ በጣም ጥሩ አለ። የቤተ ክርስቲያንን ስም እንዲህ በኢየሱስ ስም በጣም ሼም ነው። እኔ በቀደም መታለች ግን አገልጋይ ነበርኩኝ ይባላል እንዴ? በኢየሱስ ስም አይባልም።
ኢትስ ኦኬ። ሰው ማንም ሰው ቢኖር ለራሱ ነው፣ ባይኖር ለራሱ ነው። ህይወት ቢያገኝ ለራሱ ነው፣ ህይወቱን ቢያጣ ለራሱ ነው። ግን አገልጋይ ነበርኩኝ። እኔ ደግሞ ይገርሙኛል። ይመጡና ደግሞ እኔ ጋር እንትና እኮ አንብቦ ነው የወጣው ይሉኛል። ይህ እንደዚህ ናቸው። ባይዘው አነበብኩ የሚሉት እንደዚህ ናቸው። የቤተክርስቲያን መሰረት ማለት ይኸውላችሁ ቤተሰብ፣ እግዚአብሔር ምስክር ነው። የቤተክርስቲያን የሃይማኖት መሰረት ማለት አንድ ቀን ቤተክርስቲያን ከሄዳችሁ ሁሉን የፈጠረ አንድ አምላክ በሚሆን እግዚአብሔር አብ እናምናለን፣ ሰማይና ምድርን የፈጠረ ታውቁታላችሁ። ይህን ጸሎት የሚታየውና የማይታየው ከእርሱ ጋር የነበረ አንድ የአብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን፣ ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ እያለን እችን የመጀመሪያውን ነገር ያልኳት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ያችን ቃል አታውቃትም፣ ግን አገልጋይ ነበረች። እንደዚህ አይነት ሰዎች ናቸው። ባይዘዌ ላይክ ከቤተክርስቲያን ወጣን አውቀን ይህ ነውር ነው። ይሄ ማለት አንድ ሰው ክርስቲያን ሲሆን፣ ለምሳሌ ሰው ክርስቲያን ሊሆን ሲል ግዴታ አንድ ሰው ክርስቲያን ባይዘዌ ክርስቲያኖችም ማለት ነው ውስጥ ያላቸው ለዘመን ነገራቸው ክርስቲያንም ሆናችሁ አምስቱን አማረ ምስጢራት ካላወቃችሁ አትሊስት ተምራችሁ አንደርስታንዲንግ ከሌላችሁ ክርስቲያን አትባሉ። ክርስቲያን አትባሉ። ምን አገባህ አንተ ፉአድ የምትባል ሰውዬ ማለት ነው። ምንም አያገባኝም። ስለ ቤተክርስቲያን ስታወራ ግን በደንብ ያገባኛል። ብራዘር ፈለክ መታገኝ። በጣም አንዳንድ ሰው ቁርቁር አስተሳሰባል። ባይዛው ኮልታፋም አይደለችም። እኔ ሳቃት ጌም ስንጫወት በፊት አንድ ቀን ስትኮላተፍ ሰምቻት አላውቅም። ምን እንዳንኮላተፋት ማለት ነው። በጣም ማዝነው እግዚአብሔር ሰው እምነት እዚህ ጋር የምናወራው እኛ አሁን ሞራል የለንም። ስለ ሰው አይደለም፣ ስለ ራሳችን እምነት ለማውራት ሞራል የለም። ከዚኛ ላይፋችን እንደዛ አይደለም። ለሰው አርአያ የሚሆን ስላልሆነ ማለት ነው። ግን ከምን አንጻር? ከመማማር አንጻር፣ እርስ በርስ እውቀት ሼር ከመዳረግ አንጻር እናወራለን ስለ እምነት። ግን ሰው አገልጋይ ነበርኩኝ አገለግል ነበረ ሲል በኢየሱስ አገልጋይ ማለት ባባሉ ትርጉሙ ገብቷቸዋል። እኔን አፌን እኔ አገልጋይ ብዬ እኔ ራሴን ልጠራ በኢየሱስ በጣም ከባድ ነው። ገና ተገልግዬ አልጨረስኩም። እኔ በጣም ብዙ ይቀረኛል። እንደዚህ ደግሞ አንዳንድ ነጭ ወረቀት ደግሞ ይመጣና ባይብልን አንብቤ ሃይማኖት ቀየሩ። ነውር ነው። ሊንዳ እግዚአብሔርን የምር በጣም በሆነ በፊት በጌምን በምንም አውቃታለሁ፣ ግን በጣም ላይ ችግር የለውም። ሰው በሌን ተሙት የመር ሰው ከእምነት ስለወጣ እኔ ያው ስሜቱን አውቀዋለሁ። ከአካላችን ላይ ነው የሆነ አካል ተወሰደ ማለት ነው። ከክርስትና ላይ የሆነ ሰው ከእምነቱ ሲወጣ ምን ማለት መሰላችሁ? ከኛ ከሰውነታችን ላይ የሆነ አካላችን ተቦጨቀ እንደማለት። መንፈሳዊ ስትሆኑ እኔ አሁን የዛ መረዳት ላይ አልደረስኩም እንጂ ዳስማች በጣም ያንገበግባል፣ ያቃጥላል ውስጣችሁ ድረስ ማለት ነው። እሺ ከምን አንጻር የሆነ የኛ አካላችን የሆነ አንድ ሰው ሉዝ አረገ፣ በቃ ሞተ እንላለን። እሺ ግን ከኛ ላይ ሰው ጎደለብን ከሚል አንጻር በኢየሱስ ይሄ ዓለማዊ ስጋዊ አስተሳሰብ አለ። ኳስ ተጫዋች ልክ እዛ ሲገባ ስንት ሰው ሚስታል። በጣም ብዙ ባይዘው በድሮ ምንፍቅና
የድሮ ጀንትል መናፍቆች ናቸው። የድሮቹ ዋይዘው ምን ያደርጉ ነበረ? እንደዚህ ይሞግታሉ። በጣም እውቀት ነበራቸው። እነሱ አሁን በጣም ያንገበገባሉ። ዋይዘው በቤተክርስቲያን ውስጥ ትልልቅ ይሄ መንፍቅና ያስነሱ ሰዎች እነ አርዮስ፣ ንስጥሮስ ብዙ አሉ። ምን አይነቶች? በጣም ጀንትሎች፣ በጣም እውቀት ያላቸው ግን የሆነ ነገር ላይ የሳት ነው። አሁን ይነሱ ለቤተክርስቲያን ካላቸው አገልግሎት አንጻር ምን ትላላችሁ? አቤት ቢኖርና ምን አለ ቢያገለግል የምትሉት አይነት እንደዚህ አይነት ሰው አለ። እንደ መንፈሳዊ ቅናትም አለ። ግን ያውም ደግሞ በኢየሱስም እንደኛ አይነት እዚህ ቲክቶክ ላይ ኃጢአት ከማስፋፋት በቀር አሁን ኃጢአት ነው ማስፋፋው። ከድሮም ጀምሮ የተለየ ነገር የለኝም፣ እግዚአብሔር ይመስገን። አሁን ትንሽ እሻላለሁ መሰለኝ ከድሮ ማንነት አንጻር። በፊት ከነበረኝ አቀራረብ አንጻር ከድሮ እሻላለሁ፣ ከራሴ ከሌላ ሰው አልሻለሁ። ከኛ አንጻር ኃጢአት ከማስፋፋት በቀር ሌላ የተለየ ነገር ለቤተክርስቲያን የሌለው ሰው ወጣ ተብሎ ለሱ ሞት ወይም ደግሞ ለሱ የነፍስ መሞት ካልታዘነ በስተቀር በምንም እንትን ሊባል አይችልም። እንደዛ ነው። ጥያቄሽን በውስጥ ጻፊልኝ። እዚህ ጋር ከአንቺ ጋር እንትን አለ። ጃኬት ግባ። አንዬ ያራዳ ልጅ እንዴት ነሽ? አይ ኮመንት የሰው እምነት አትናገሩ። ከታች ተው፣ ረፉ። ኢትስሚ ረፉ። እሺ ተው። ሰውን የሚያናድር ነገር፣ ሰው ለንዴት የሚጋብዝ ነገር፣ ሰው ኮመንት አይቶ ለመጥፎ ነገር እንዲያወራ የሚያደርግ ነገር አታርጉ። እሺ በቻላችሁት መጠን በጣም ለማክበር ሞክሩ። ከዛ በኋላ በእውቀት ለመጠየቅ ሞክሩ። በቃ ያለቀ። የምታውቁትን ነገር መልሱ። ሰው የሚያውቀው ነገር ካለ ጠይቁኝ። አላቅም ካለ ተፋቱት። እሺ እምነታችሁን እስካልነካ ድረስ በእምነታችሁ ላይ የሆነ ነገር እስካላደረገ ድረስ የሰውነት እንትን አትበሉ። እንኳን በኋላ ሚዩት አደርጋለሁ። የትኛውንም እምነት እሺ፣ የትኛውንም እምነት እስልምና፣ ማንኛውንም እምነት ቢሆን ሰውየውን በጣም ማክበር አለባችሁ፣ በጣም መውደድ አለባችሁ። እሺ ዳት ሚንስ መውደድ ስላችሁ ደግሞ እየሄዳችሁ አብራችሁን ትበሉ ማለት አለ። አምልኮ ተጋሩ ማለት አይደለም። አምልኮ ተጋሩ ማለት አይደለም። ግን አይቶ የሆነ ሰው አይቶት በእናንተ መናደድ የለም። እሺ ምንድን ነው የሚለው መጽሐፍ ሲናገር ያ መልካም ስራችሁን አይተው ያ በሰማይ ያለው አባታችሁን ያከብሩት ዘንድ ብርሃናችሁ በሰው ሁሉ ፊት ይብራ። በሰው ሁሉ ፊት ይብራ። ልክ እንደምን ብሎ ያስቀምጧል? ልክ እንደ መብራት አለ አይደል? መብራትን ማንም አልጋ ስር አብርቶ አልጋ ስር አያስገባውም አይደል? አይደብቁም። ይልቁንም ምን ያደርገዋል? በማማ ላይ ያስቀምጠዋል። ከፍ ባለ ቦታ ያስቀምጠዋል። ከፍ ያለ ቦታ የሚያስቀምጠው ለምንድን ነው? ለቤቱ ሁሉ ብርሃን እንዲሁ። እዛ ነው ሐዋርያትን እናንተ የዓለም ብርሃን ናቸው የሚላል። እሺ የሚወጣው ግን የሚያበራው ነገር የእናንተ ጥላቻ እንዳይሆን ምን መሆን አለበት? ፍቅር መሆን አለበት። ብርሃን መሆን አለበት ለሰዎች። እሺ